እንደምን አመሻችሁ አድማጮቻችን። ዜናውን ማንብላችሁ አዳነች ፍሳዬ ነኝ። ፖሊስ በአቶ በቀለ ገርባ ክስ ላይ ተጨማሪ ምርመራ ጊዜ እንዲሰጠው ጠየቀ። ጠበቆች ጥያቄውን ተቃውመዋል። ፍርድ ቤቱ ደግሞ ለብይን ቀጠሮ ሰጥቷል። መለስካቸው አማሃ ዝርዝር አለው። የኦሮሞ ፌደራሊስት ኮንግሬስ ተቀዳሚ ምክትል ሊቀመንበር በሆኑት በአቶ በቀለ ገርባና በሌሎች ተከሳሾች ላይ ፖሊስ ያደራጀውን የምርመራ መዝገብ ለማጠናቀቅ ተጨማሪ የ14 ቀን ጊዜ እንዲሰጠው የፌደራሉን መጀመሪያ ደረጃ ፍርድ ቤት ጠየቀ። ቪኦኤ ከአቶ በቀለ ገርባ ጠበቆች አንዱ ከሆኑት ከአቶ ከድር ቡሎ እንደተረዳው ጠበቆቹ ይህን የፖሊስ ጥያቄ በጽኑ ተቃውመዋል። ፖሊስ ፈጣን ፍትህ የማግኘት መብት መሰረት ባደረገ መልኩ ምርመራውን በፍጥነት እንዲያጠናቅቅ ፍርድ ቤቱን መጠየቃቸውን አቶ ከድር ገልጸዋል። ፍርድ ቤቱ የሁለቱን ክርክር መርምሮ ብይን ለመስጠት ለሐምሌ 9 ቀን 2012 ዓ.ም ተለዋጭ ቀጠሮ ሰጥቷል። አቶ ከድር ለቪኦኤ እንደገለጹት አቶ በቀለ ገርባን ጠበቆቻቸው በሰፊ እንዳናገሯቸው የእሳቸውም ሆነ የአቶ ጀዋር መሐመድ አያያዝ ጥሩ እንደሆነ እንደገለጹላቸው አቶ ከድር ቡሎ ተናግረዋል። መለስካቸው አማሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። የደቡብ ክልል የአመራር አባላት ኃላፊነታቸውን መወጣት ባለመቻላቸው የክልሉ ሰላምና አጠቃላይ ፖለቲካዊ እንቅስቃሴ በአክቲቪስቶች ተጠልፏል ሲሉ ጠቅላይ ሚኒስትር አብይ አህመድ ወቀሱ። ጠቅላይ ሚኒስትሩ በየደረጃው ካሉ የክልሉ ባለስልጣናት ጋር ያደረጉትን ውይይት የተከታተለው ዮናታን ዘብዲዮስ ዘገባ አጠናቅሯል። ቀጥሎ ይቀርባል። በፌደራል በክልልና በዞን ደረጃ የሚገኙ የክልሉ የብልጽግና ፓርቲ የስራ ኃላፊዎችን ያወያዩት የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ የደቡብ ኢትዮጵያ ህዝቦች ጥያቄ እንጂ በኢትዮጵያዊነት ድርድር የላቸውም ብለዋል። ኢትዮጵያ እንድትፈርስም ፍላጎት የላቸውም በማለት ተናግረዋል። ጥያቄውን ብናደንቅ በሙያ ብናሰማ በምክክር ብናደርገው ዘላቂ ልማት ልናረጋግጥ እንችላለን በሚል ሰፊ ጊዜ ወስደን ውይይት ያደረግን ቢሆንም እዚህ ያለው ኃይል አመራር መሆን ባለመቻሉ በክልሉ ያለው ሰላም በክልሉ ያለው አጠቃላይ ፖለቲካዊ እንቅስቃሴ በአክቲቪስቶች የተጠለፈ አመራር ያጣ እና ብዙዎች ዝም ብሎ እየተፈሩ የሚፎክሩበት እነሱ ሰላም ለማስከበር ደግሞ የተወሰኑ ይጠፋበት ተከባብረው በጋራ የኖሩ ህዝቦች በአይነ ቁራኛ የሚተያዩበት ያን ሰፈር ካድሬ ይነሳና ሌላ ህዝብ ስም ሌላም ዞን ያነሳ እንደፈለገ የሚያንቀሳቅስበት ምክንያቱም የህዝብ ጥያቄ ነው ያለ ራሱ አመራሩ ህዝቡን ወደ ከፋ ችግር የሚወስድበት ሁኔታ ታይቷል። የደቡብም ሆነ የኢትዮጵያ ጥያቄ የሚመለሰው ግልጽ ጊዜ የምንሰራውን ገብቶ ለዛ ዓላማ ተሰጥተን የምንሰራ ከሆነ ነው የተወሳሰረ ማንኛውም ጥያቄ ምን መስራት ነው። ጠቅላይ ሚኒስትር አብይ አህመድ በደቡብ ክልል የሚደረገውን እንቅስቃሴ ስልጣን ለመቀራመት የሚደረግ ሩጫ ነው ብለዋል። በቅርቡ እንኳን እንዳያችሁ የመጀመሪያ ክልል ነው ቀጥሎ ክልሉን ክልል ጥያቄ እኩል አጀንዳ የሚሆኑ ማንተዛንት ቦታ ቀበሌ ሰፈር ቡድን አክቲቪስት ይከፋፈለው ማንተዛንት ይላል። አልቲሜት ለህዝብ ፍላጎትና ጥያቄ ሳይሆን ራስ በማንደት የሚደረግ ብቻ ብዙ ከፍተኛ ሁኔታ ጥያቄዎች እንዳይመለሱ መንግስት የትግል ልማት እንዳያዘ ከህዝብ ጋር ተባብሮ እንዳይሰራ እንቅፋት ነው። ለዚህ ደግሞ ኮር ችግር ያለው አመራሩ ጋር ክረምቱ ያለ ስራ አልፎ ህዝቡ በራብ እንዳይጎዳም አመራሩና ህዝቡ ወደ ልማት እንዲመለሱ ጠቅላይ ሚኒስትሩ አስበዋል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። አድማጮች ይህ ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። አሁን ወደ አጫጭር የኮቪድ-19 ዜናዎች እናመራለን። ህንድ በኮሮና ቫይረስ መዛመት ብዛት በአንድ ቀን ውስጥ አዲስ ሬኮርድ ሰብራለች። በዩናይትድ ስቴትስም የቫይረሱ መዛመት እየጨመረ ነው። ሜክሲኮ በኮቪድ-19 በሽታ በሚሞቱ ሰዎች ብዛት ከኢጣሊያ አልፋ ሄዳለች። የህንድ ባለስልጣኖች ዛሬ በገለጹት መሰረት ባለፉት 24 ሰዓታት ውስጥ 28701 አዲስ የተረጋገጠ የኮቪድ በሽተኞች ተገኝተዋል። ዓለም አቀፉ ወረርሽኝ ባለፈው ህዳር ወር ገደማ ከጀመረበት ጊዜ አንስቶ ህንድ በቫይረሱ በሽተኞች ብዛት ከዩናይትድ ስቴትስ እና ከብራዚል ቀጥላ ሶስተኛውን ቦታ ይዛለች። በርካታ የክፍላተ ግዛት ባለስልጣኖች አላልተውት የነበረውን የመንቀሳቀስ ገደብ እንደገና እያጠበቁ ነው። ሜክሲኮ ውስጥ በቫይረሱ የሞቱት ሰዎች ብዛት 35006 መድረሱን የሀገሪቱ የጤና ሚኒስቴር ትናንት አስታውቋል። በዓለም ደረጃ አራተኛውን ቦታ ትይዛለች። ሰዎች የአካል ርቀትን እንዲጠብቁ፣ የአፍና የአፍንጫ መሸፈኛ ጭንብል እንዲያደርጉ፣ እጅ መታጠቡን እንዲቀጥሉ መክሯል።
በዩናይትድ ስቴትስ ትላንት ከ60,000 በላይ አዲስ የቫይረስ በሽተኞች መኖራቸው ታውቋል። ፍሎሪዳ፣ ቴክሳስ፣ ሉዊዚያና እና አሪዞና በሚገኙባቸው በርካታ ክፍላተ ግዛት የወረርሽኙ መጠን እየጨመረ ሄዷል። ስፓኝ በቫይረሱ መዛመት ክፉኛ ከተጎዱት የዓለም ሀገሮች አንዷ ስትሆን ባለፈው ወር የመንቀሳቀስ ገደቡን ማላላት ጀመረች። ነገር ግን አዲስ በቫይረስ የሚያዙ ሰዎች ቁጥር እየጨመረ በመሄዱ አንዳንድ የአካባቢ ባለስልጣኖች እንቅስቃሴውን ወደ መገደብ እየተመለሱ መሆናቸው ታውቋል። ከመላ አፍሪካ የበዙ የኮቪድ-19 ቫይረስ በሽተኞች ባሏት ደቡብ አፍሪካ የቫይረሱ በሽተኞች ብዛት እየጨመረ በመሄዱ የሀገሪቱ ፕሬዝዳንት ሲሪል ራማፎሳ ትላንት የአልኮል መጠጥ እንዳይሸጥ በድጋሚ አግደዋል። አዲስ የሰዓት እላፊ ገደብም ደንግገዋል። የኮሮና ቫይረስ ወረርሽኝ እስካሁን ባለው ጊዜ በዓለም ደረጃ ከግማሽ ሚሊዮን በላይ የሚሆን ሕይወት አጥፍቷል። እዚህ ቁጥር ውስጥ ያልገባው ግን ቫይረሱ ባይኖርባቸውም በልጆችና በእናቶች ጤንነት ላይ የሚያደርሰው ጫና መሆኑን የተባበሩት መንግስታት ድርጅት ዘገባ አስታውቋል። ዩናይትድ ስቴትስ በአገር ውስጥ ያለውን የኮቪድ-19 ወረርሽኝ መዛመትን ለመገደብ ባልቻለችበት በአሁኑ ወቅት በውጭ ሀገራት ተልዕኮ ላይ ባሉት የአሜሪካ ወታደሮች ላይ ጫና እያሳደረ ነው ሲሉ አንዳንድ ተንታኞች ዛሬ አስጠንቅቀዋል። ጃፓንና ደቡብ ኮሪያ ባሉት የአሜሪካ ወታደሮች ዘንድ በቫይረሱ መያዝ እየጨመረ ነው ተብሏል። ጃፓን በሚገኙ 2 የዩናይትድ ስቴትስ ወታደራዊ ሰፈሮች ባለፈው ሳምንት ከ60 በላይ የኮሮና ቫይረስ የተያዙ ሰዎች መኖራቸውን የጃፓን ባለስልጣኖች ትናንት ተናግረዋል። ይህን መሰረት በማድረግም አኪናዋ ያሉት ማሪኖችና ቤተሰቦቻቸው እንዲሁም የኮንትራት ሰራተኞች ከሰፈራቸው እንዳይወጡ የዩናይትድ ስቴትስ ወታደራዊ ኃይል ትዕዛዝ ማስተላለፉ ታውቋል። በመጨረሻም 60 የሚሆኑ የዩናይትድ ስቴትስ ዩኒቨርሲቲዎች በትራምፕ አስተዳደር ውሳኔ ላይ የቀረበውን ክስ እንደሚደግፉ ትናንት አስታውቀዋል። የትምህርት ተቋማት በመጪዎች ወራት ውስጥ ተከፍተው ተማሪዎች ክፍል ውስጥ ተገኝተው የማይማሩ ከሆነ ከውጭ ሀገራት የመጡ ተማሪዎች በሀገሪቱ መቆየት አይችሉም የሚል ውሳኔ ነው የትራምፕ አስተዳደር ያስተላለፈው። ክሱም ባለፈው ሮብ ቦስተን በሚገኘው ፌዴራል ፍርድ ቤት ያቀረቡት ሃርቫርድ ዩኒቨርሲቲ እና የማሳቹሴትስ የቴክኖሎጂ ተቋም ናቸው። 59 የዩናይትድ ስቴትስ ዩኒቨርሲቲዎች እና ሌሎች የታወቁ የትምህርት ተቋማት ክሱን የሚደግፍ ሰነድ አቅርበዋል። የዩናይትድ ስቴትስ የውጭ ጉዳይ ሚኒስቴር እና የዓለም አቀፍ ትምህርት ተቋም ባወጡት አሃዝ መሰረት ባለፈው ዓመት 1.1 ሚሊዮን የሚሆኑ የውጭ ሀገር ተማሪዎች አሜሪካ ውስጥ ሲማሩ ነበር። ከመላ የአሜሪካ ከፍተኛ ትምህርት ተማሪዎች 5.5 ከመቶ እንደሚሆኑ ታውቋል። አድማጮች፣ የምሽቱ ዜናችን እዚህ ላይ አበቃ። መልካም ምሽት። አዳነች ፍሳዬን ለሰዓቱ የዓለም ዜና አመሰግናለሁ። ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምጽ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ሰኞ ሐምሌ 6 2012 ዓ.ም የምሽቱ አስተናጋጃችሁ አሉላ ከበደ ነኝ። በዓለም ዜናዎች የጀመረው መደበኛ ፕሮግራማችን በ22 በ25 እና በ31 ሜትር ባንዶች በአጭር ሞገድ በአህዱ ራዲዮ ኤፍኤም 94.3 እና እንዲሁም በናይል ሰዓት እስከ ምሽቱ 4 ሰዓት ይቀጥላል። አድማጮች አሁን ወደ ቀዳሚው የዕለቱ አብይ ርዕስ በድምጻዊ ሀጫሉ ሁንዴሳ ግድያ ተሳትፎና ከግድያው በኋላ ከተፈጠሩ ክስተቶች ጋር በተያያዘ በቁጥጥር ስር የዋሉ ግለሰቦች የተፋጠነ ፍትህ እንዲያገኙ ተቋማቸው እየሰራ መሆኑን የፌዴራል ጠቅላይ አቃቤ ሕግ ወይዘሮ አዳነች አቤቤ ተናገሩ። ወይዘሮ አዳነች የሰው ሕይወት ህልፈትና የንብረት ውድመት ያስከተሉ ጥፋቶች ዳግም እንዳይከሰቱ ዜጎች ወደ ግጭት እንዲገቡ የሚቀርቡላቸውንም ጥሪዎች እንዳይቀበሉ ማሳስበዋል። አቶ ጀዋር መሐመድን፣ አቶ በቀለ ገርባንና አቶ እስክንድር ነጋን ለመክሰስ የሚያበቃ በቂ ማስረጃ ተገኝቷልም ብለዋል። ወይዘሮ አዳነች በተያያዥ ጉዳዮች ላይ ማብራሪያ ለመስጠት በተለይ ከአሜሪካ ድምጽ ጋር ያደረጉ ቃለ ምልልስ የመጀመሪያ ክፍል በዕለቱ አብይ ርዕስ አሁን ይቀርባል። ወይዘሮ አዳነችን ያነጋገረው ባልደረባችን ሀብታሙ ስዩም ቀዳሚውን ጥያቄ ከድምጻዊ ሃጫሉ ሁንዴሳ ግድያና እርሱን ተከትሎ ከተፈጠሩ ክስተቶች ጋር በተያያዘ በቁጥጥር ስር ያሉ ግለሰቦች የምርመራ ሂደት ከምን ደርሷል የሚል ነበር። ጠቅላይ አቃቤ ሕግ ወይዘሮ አዳነች አቤቤ ይመልሳሉ። ተወዳጁና ታዋቂው አርቲስት ሃጫሉ ሁንዴሳ ግድያ ጋር በተያያዘ የሰውም የሰነድም ማስረጃዎቻችን ሰብስበናል። ለተጠርጣሪዎችንም በቁጥጥር ስር አድርገን ወንጀሉ ተፈጸመበት የተባለውንም መሳሪያ
እጃችን አስገብተን በኤግዚቢትነት ይዘናል። ምርመራችን ቀጥሏል ማለት ነው። በቀጥታ ግድያው ላይ ተሳተፉ ተብለው የተጠረጠሩ ሰዎችን ብቻ የሚመለከት ስላልሆነ ምርመራችን ቀጥሏል። ግን በቀጥታ ግድያው ላይ ተሳትፈዋል የተባሉትና ከግድያው ጋራ በአንድም በሌላም መልክ በቀጥታም ባይሆን ደግሞ ተሳትፎ ይኖራቸዋል ተብለው የተጠረጠሩ ሰዎች በድምሩ 18 ሰው በቁጥጥር ስር አውለን ምርመራችንን ቀጥለናል። የእነዚህ ተጠርጣሪዎች የምርመራ ሂደት ከፖለቲካ ጣልቃ ገብነት የነጻ እንዲሆን ኢትዮጵያ ከፈረመቻቸው ዓለም አቀፍ የሰብአዊ መብት ስምምነቶች በሕገ መንግስቱ ላይም ከተዘረዘሩ የተያዙ ሰዎች መብቶች ጋር እንዳይጣረስ ምን ያክል ጥንቃቄ እየተደረገ ነው? በማንኛውም ሀገር ወንጀል ሲፈጸም ሀገራት ተቋማት አላቸው። ኢትዮጵያም እንዲሁ ተቋማት አላት። አቃቤ ሕግ አላት፣ ፖሊስ አላት፣ ፍርድ ቤት አላት፣ ሕግ አላት ማለት ነው። የሕግ አካሄድ ስነ ስርዓት ሕጎችም አሏት። ጥያቄው መሆን ያለበት ከዚህ የስነ ስርዓት ሕግና የወንጀል ሕግ ሳይወጣ በዚህ ውስጥ ባለሙያው ስራው የሚመለከተው የመንግስት አካላት ናቸው እየሰሩ ያሉት ወይስ ሌሎች ናቸው ነው? ይሄን መነሻ በማድረግ እየሰራን ያለ ነው። ስራው በህግ ኃላፊነት የተሰጠን አቃቤ ሕግ፣ ፖሊስ፣ ፍርድ ቤት እነኛ አካላት ነው ተቀናይተን እየሰራን ያለ ነው። የተለያዩ ሌሎች የመንግስት መስሪያ ቤቶች መረጃ እንደ ግብአት በመስጠት ሊያግዙ ይሆናል እንጂ በቀጥታ ስራው ውስጥ አይሳተፉም። የምንሰራው አስቀድሞ በወጣው በሀገራችን የወንጀል ሕግና የወንጀል ስነ ስርዓት ሕግ መሰረት ነው። ስለዚህ ሕግና ሕግን ተከትለን እየሰራን ያለነው። አቶ ጀዋር መሐመድ፣ አቶ በቀለ ገርባና አቶ እስክንድር ነጋም በቁጥጥር ስር እንዳሉ ይታወቃል። የእነሱስ የምርመራ ሂደት በምን ደረጃ ላይ ይገኛል? እኒህ ግለሰቦች በግብረ አበርነት ነው ወይስ በተነጣጣይ ወንጀል ተጠርጣሪነት ነው ጉዳያቸው እየታየ ያለው? ግለሰቦቹ ከሚታወቁበት የፖለቲካ ተሳትፎና የለውጥ አራማጅነት ሚና ተሻግሮ በወንጀል ውስጥ ተጠያቂ የሚያደርጋቸውን ስህተቶች ፈጽሟል ለማለት የሚያስችል በቂ ማስረጃ አለን ብሎ ተቋሙ ያምናል ወይ? በትክክል እንደ አቃቤ ወንጀል ውስጥ ተሳትፈዋል ብለን ለማመን ለመጠርጠር የሚያበቃ በቂ ማስረጃ እጃችን ላይ ያስገብተናል። አብዛኛው በእጅ ከፈንጅ የያዝናቸው መረጃዎችና ማስረጃዎች ናቸው። በቴክኖሎጂ የያዝናቸው መረጃዎችና ማስረጃዎች ናቸው። በሰነድ የያዝናቸው መረጃዎችና ማስረጃዎች አሉ። የሰዎችም ጭምር መረጃዎች፣ የአይን ምስክሮች፣ አስረጃዎች ወይም ደግሞ ምስክሮች ጭምር ይዘናል። እንግዲህ ቀጥታ ሀጫሉን ገለውታል ወይም ደግሞ አስገድለዋል ብለን አይደለም ምርመራ እያደረግን ያለ ነው። ወደዛ የሚያመራ ነገር ካለ አናውቅም። ገና ምርመራውን እያካሄድነው ነው ያለ ነው እንደነበርኩ። ነገር ግን የሀጫሉን መሞት ተከትሎ ብዙ ሰዎች ላይ የህይወት ጉዳት ደርሷል። እንዲሁም ሀዘን ከመግለጽ ባለፈ ንብረቶች ወድመዋል። በእነኚህ ግድያዎችና የንብረት ውድመት ውስጥ ባንድም በሌላም ተሳትፏቸውን የሚያሳይ መረጃና ማስረጃዎች ሰብስበናል። ክብርት ወይዘሮ አዳነች በቅርቡ ድምፃዊ ሀጫሉን ገድለዋል በሚል ተጠርጥረው ስለተያዙ ሰዎች የሰጡት መግለጫን አይተን ነበረ። በመግለጫው ላይ ተጠርጣሪዎቹን ሲገልጹ ድርጊቱን የፈጸሙት ዋና ተኳሹ የሚሉ ቃላትን ሲጠቀሙ ተሰምተዋል። ይሄ በፍርድ ሂደት ገና ያልተወሰነባቸውን ተጠርጣሪዎች ቀድሞ መፈረጃ አይሆንም ወይ ብለው የሚተቹ አሉ። ከግድያው በኋላም የተፈጠሩ ክስተቶችን የተናበቡና የተቀናጁ ናቸው በሚል በአቋም ልዩነት ያላቸውን ግለሰቦችና ቡድኖች አብሮ የመመደብ ጥድፊያም አለ በሚል የሚነሳ ቅሬታ አለ። በቅድሚያ በቀጥታ ተኳሽ ብለን እኛ ጠርጥረን የያዝነው በእምነት ክደት ቃል መሰረት ብዬ ነው የጠቀስኩት። ለፖሊስ ባስመዘገበው ቃል መሰረት እምነት ክደት ቃል መሰረት ብዬ ገልጬዋለሁ። ሁለተኛ የሱ ብቻ ሳይሆን ተጠርጣሪነታቸውን የሚያጎላውና ዋና የወንጀሉ ቀጥታ ተሳታፊ ገዳይ ብለህ የምትከሰው በዛ ደረጃ የምትፈርጀው አለ፣ ተባባሪ ብለህ የምትፈርጀው አለ። በመረጃ መሰረት በዛ ደረጃ ለይተን ማቅረባችን ምንም ችግር የለበትም። ገዳይ ነው የሚለውን የመጨረሻው ጥፋተኝነት ውሳኔ የሚሰጠው ፍርድ ቤት ነው። እኛ ግን በዛ ደረጃ ሊያስጠረጥርና ሊያስፈርድ የሚችል መረጃና ማስረጃ አለን ብለን ነው ለፍርድ ቤት ክሳችንን የምናቀርበው ማለት ነው።
በዚህ ወቅት ደግሞ ያደረግነው ብዙ ማህበረሰባችንን ግራ የሚያጋቡ የተለያዩ የሐሰት ማስረጃዎች እየወጡ ናቸው፣ መረጃዎች እየተነገሩ ናቸው፣ መላምቶች እየተነገሩ ናቸው። እነኚህ የሚነገሩ መላምቶች ትክክለኛ ያልሆኑ ማስረጃ የሚመስሉ ነገር ግን ሐሰት የሆኑ ማህበረሰባችንን እርስ በርስ የማጣላት፣ የማባላት፣ የማጠራጠር ከፍተኛ ሚና አላቸው። ስለዚህ ህዝባችንን ከዚህ እንጠብቅ ዘንድ ግድ ይለናል። በዛ ደረጃ ዝርዝር መግለጫውን ለህዝባችን ማስረጃ እየሰጠን መረጃ እየሰጠን መሄዳችን ቀጣይ ሊመጣ ካለው ጥፋት ከመታደግ አንፃር ግድ ይለናል። በርግጥ ህጉም ደግሞ በእንደዚህ አይነት ሁኔታ እየገለጽን እንድንሄድ ኃላፊነት ይጥልብናል። አካሄዳችን ምን ያህል ግልጽ እንደሆነ በመረጃ ላይ የተመሰረተ እንደሆነ ህዝቡ ማወቅም መብት አለው። ከዛ ውጪ የማንንም ያለ ምክንያት አንስተን አልፈረጅንም። ከሳምንት ምርመራ በኋላ ለአንድ ሳምንት እያንዳንዷን ሰዓት መርማሪዎች እያቀያየርን ለሊትም ቀን ስንሰራበት የነበረ ነው። ለዚህ ነው በአንድ ሳምንት ውስጥ እዚህ ደረጃ ላይ መድረስ የቻልነው። መግለጫውን በምንሰጥበት ወቅት አይ ቲንክ 8ኛው ቀን ይመስለኛል። በዛው ሰዓት እነኚህ የጠቀስናቸው ወገኖች ተልኮ ሰጥተዋል የተባለው የኛ ቃል አይደለም። ራሱ እኔ ነኝ ተኩሼ ገደልኩት ብሎ ቃሉን የሰጠው ተጠርጣሪያችን ቃል በቃል የሰጠው ተልኮ እንደተቀበለ ያስረዳል። ከማን እንደተቀበለ ያስረዳል። ለምን ይሄንን እንደፈጸመ ያስረዳል። ስለዚህ ይሄንን ይዘን ነው ፍርድ ቤት መቆመን ቀርበው ኢትዮጵያን ያስተቻዋት ከነበሩ ፍትህ ነክ እንከኖች መካከል ፍትህን በፍጥነት የመስጠት ዳተኝነት፣ የፍትህ አሰጣጥ ሂደቱ ለህዝብ ግልጽ በሆነ ችሎት እንዲታይ ያለመፍቀድ፣ ዓለም አቀፍ የሰብአዊ መብት ተወካዮች በቅርበት ሂደቱን እንዲከታተሉ በርን አለመክፈት ይጠቀሳሉ። እነዚህ ችግሮች በአሁኑ ሂደት ላይ እንዳይደገሙ የሚያስችል አቋም ላይ ነን ብለው ያስባሉ? መልካም። ፍትህን ቶሎ ካለ ማሰጠት ወደዛ ከመግባት በፊት የመጀመሪያው ላይ ተጨማሪ ማስረጃ እንደው ለህዝቡ ግልጽ እንዲሆን ከድምጻዊ ሃጫሉ ሁንዴሳ ስልክ ላይ ያገኘናቸው ተጨማሪ መረጃዎች አሉ። ማስፈራሪያ፣ የግድያ ማስፈራሪያ ማለት ነው። ባለቤት አለው የግድያ ማስፈራሪያ። ቀጥታ ራሱን ገልጾ እኔ የኦነግ ሸኔ ተዋጊ ነኝ ብሎ ራሱን ገልጾ ተደጋጋሚ ምልልሶች ተደርጎ በኋላ ከኦኤምኤን ኢንተርቪው በኋላ እንዴት እንደዚህ ትገልጻለህ በሚል የግድያ ማስፈራሪያ እንደተላከበት በድምጽም በቴክስት ሜሴጅም ቴክኖሎጂ ነው። መቼ እንደተላከ፣ ማን እንደላከ፣ ከየት እንደተላከ፣ ከየትኛው ስልክ እንደተላከ በደንብ ለይተን ያዝነው ስለሆነ ይሄም አለ። ልጁም ደግሞ በህይወት እያለ ለምስክሮቻችን የነገራቸው ምስክርነት ቃላቸውን ሲሰጡ እንደዚህ አይነት ዛቻዎች ከየት ይመጡበት እንደነበረ ራሱ ከልጁም ሰምተነዋል ብሎ የሚፈረጃቸው አካላት አሉ። እኔ መሞት ከሆነ ኦነግ ሸኔ ነው ሊገለኝ የሚችለው ይሎ ይናገር ነበር። ሁለተኛ ከህዋት ጋር ከዋሳዎች ጋር ነው የከረረ ነገር ውስጥ ያለው ሞት ከመጣብኝ ብሎ ይናገር እንደነበረ ጭምር የምስክርነት ቃላቸውን ሰጥተዋል። እኛ ግን በዋናነት ይሄንን አልገለጽነውም ነበር። ዋናው ተኩሼ ነው እኔ ነኝ የገደልኩት ብሎ በመሳሪያም በምንም በወቅቱ ደግሞ አብራ ካጫሉ ጋር የነበረችውም ሴት በመልክ ያሰው መሆኑን ምስክርነት ቃሏን ሰጥታለች። ስለዚህ ይሄ ሰው የጠቀሳቸውን አካላት ጠቅሰን ለህዝባችን መናገር በሃጫሉ ስልክ ላይ ያገኘናቸውን በምስክሮችም በሶስት ደረጃ እንደዚህ ያየናቸው መሆኑን ለማንሳት ወዳለው ፍትህን ቶሎ ከመስጠት አንፃር እውነት ነው። ፍትህ በፍጥነት መስጠት አለበት፣ መጓተት የለበትም። የሚያጓትቱ ብዙ ነገሮች አሉ ሀገራችን ላይ መሻሻል ያለባቸው። እዛ ላይ በብቃት መስራት መቻል እንዳለብን አምናለሁኝ። መስሪያ ቤቴም እንደዛ ያምናል። እሱም መሰረት ያደረገ ስራ እየሰራን ነው። ለውጥ እናመጣለን ብዬ አስባለሁ። ነገር ግን እነኚህ የሚጠቀሱ ዋና ትልልቅ በሀገራችን ተፈጸሙ ይባሉ ወንጀሎች የራሳቸው ምክንያት አላቸው። የሰኔ 16ቱ ቀድሞ ብሔራዊ መረጃና ደህንነት ኃላፊ አቶ ጌታቸው አሰፋ መቅረብ አለባቸው ታይዘው ብሎ ፍርድ ቤት በማዘዝ ምክንያት እሳቸውን ለመያዝ ብዙ ጥረት ሲደረግ ሄዶ ህዝብ ውስጥ የመደበቅ ሁኔታ ስላለ
በሰላማዊ መንገድ ካልተያዘ መታኮስ ያስፈልጋል። አንድ ሰው ለመያዝ ተብሎ ደግሞ ከህዝብ ላይ ግጭት የሌላ ሰው ሞት ማስከተል የለብኝም ብሎ አቃቤ ሕግ መከራከሪያ አቅርቦ በአሁኑ ሰዓት ወደ ፍርድ በሌሉበት ለመሄድ ሌሎቹ 5 በቁጥጥር ስር ውለው የመከላከያ ምስክራቸውን ጭምር አሰምተው ጨርሰው ለውሳኔ ብቻ ያደረ ነው። እግረ መንገዴን ግልጽ አድርግ ብዬ ነው። የሰኔ 15ም ቢሆን የመጀመሪያው የነ ጀነራል ሰዓረ ገዳይ ነው የተባለው ተጠርጣሪ በፍርድ ቤት ቀርቦ ራሱን ምንክደ ቃሉን ለመስጠት ረጅም ጊዜ ነው የፈጀው። ራሱን አያውቅም ነበር። ሆስፒታል ነው የቆየው። ከዛ ድረስ የፍርድ ሂደቱን ማስኬድ አልተቻለም። እንደዚህ አይነት ነገሮች አሉ። አማራ ክልል ላይ የነበረውን አጠቃላይ የፖለቲካ ሁኔታውና ለመረጋጋት በወቅቱ የነ ዶክተር አምባቸው ገዳይ ናቸው ተብሎ የተጠረጠሩ ሰዎችን ለመያዝ የነበረው ችግር የሚታወቅ ነው። ትንሽ ተራ ወንጀል ስላልሆኑ በእነኚህ ምክንያት ሊዘገይ የቻለበት ሁኔታ አለ። ባለፈው 2-3 ወር ደግሞ የኮሮና ቫይረስ ጉዳይ ተግዳሮት አጋጠመን። አሁን በቴክኖሎጂ በቨርቹዋል ችሎት ማስቻል የተጀመረበት ሁኔታ አለ። የአቃቤ ሕግ ምስክር ተሰምቶ አልቋል እዛ ላይ እና ጀነራል ሰዓረ ላይ። ስለዚህ ፍርድ ቤቱ ብይን ሰጥቶ ወደ ተከላካይ ይሄዳል። የሚሰጠው ብይን ምንድነው የሚለውን የምንሰማው ነው የሚሆነው። በአሁኑ ላይ ግን በዚህ በሶስተኛው ሰኔ ላይ በእናጫሉ ጉዳይ ማለት ነው እጅግ በጣም ፈጥነን እየሄድን ነው እያልን ያለ ነው። እንደዚህ አይነት በጨለማ በስውር ውስብስብ በሆነ መንገድ የተፈጸመ ወንጀል በአንድ ሳምንት ውስጥ እያንዳንዱን ከወንጀሉ ጋራ ቀጥታ ግንኙነት አላቸው የተባሉትን በቁጥጥር ስር አውሎ መሳሪያውንም አግኝቶ ምርመራውን በተለያዩ በቴክኖሎጂም በሌሎች ነገሮችም የተደረጉ ምልልሶችን ጭምር የሰዎችንም ምስክርነት አሰባስበናል። ከዛ በመለስ እንግዲህ ብዙ ጥልቀት ያስኬደን ካልሆነ በስተቀር የምርመራ ውጤታችን ቶሎ ለማጠናቀቅ በብዙ ፍጥነት እየሄድን ነው። በእናቶ ጅዋርም እንደዛው ብዙ መረጃዎቻችንን ሰብስበናል። በእናቶ እስክንድርም የሰው ምስክርም በሰነድ መረጃዎቻችንን ሰብስበናል። በአጭር ጊዜ ውስጥ ወደ ክስ የምንገባበት ሁኔታ አለ። ኦሮሚያ ላይ የተፈጸሙ ወንጀሎች ቡድን አቋቁመን በሁሉም በእያንዳንዱ ወረዳ ከአቃቤ ሕግ ከፖሊስ ከኦሮሚያም ጨምረን ልከናል። ማጣራት ስራቸውን ጨርሰው ለምርመራ በቂ ማስረጃ እና መረጃ ሰብስበው እንደመጡ ወደ ክስ የምንገባ ነው የሚሆነው። የድምጻዊ ሃጫሉ ሁንዴሳን ህልፈት ተከትሎ በተቀሰቀሰው ተቃውሞና በደረሰው ጥቃት እጃቸው አለበት በሚል የተጠረጠሩ 44 የመንግስት መዋቅር ኃላፊዎችና 20 የጸጥታ አካላት በቁጥጥር ስር መዋላቸውን ታወቀ። በሌላ በኩል በጅማ ከተማ በ100 ሚሊዮን ብር መነሻ ካፒታል ከተገነባ 4 ዓመታት ያስቆጠረው ዶሎሎ ሆቴል ቁጥራቸው በበዛ ወጣቶች በደቦ በተፈጸመ ጥቃት መቃጠሉን ባለንብረቶቹ ገለጡ። ወላጆችን ከጥቃት ያተረፉልን ጎረቤቶቼ ናቸው ሲል ልጃቸው ለአሜሪካ ድምጽ ገልጧል። ጥቃቱ የተፈጸመው በደቦ በመሆኑም መንግስት ኃላፊነት ሊወስድ ይገባዋል ብለዋል። በሌላ በኩል የጠቅላይ ሚኒስትር ጽህፈት ቤት የፕሬስ ኃላፊ አቶ ንጉሱ ጥላሁን ከፌዴራል መንግስትና ከኦሮሚያ ብሔራዊ ክልል መንግስት በሁለት ዘርፍ የተቋቋመ ኮሚቴ የተጎዱ ሰዎችንና የጠፋውን ንብረት በተመለከተ የመለየት ስራ እያከናወነ መሆኑን ገልጠዋል። ሲሆን ግርማ ናት የተከታተለችው። ጅማ ከተማ ውስጥ ዶሎሎ የተሰኘ ባለ 3 ኮከብ ሆቴል የድምጻዊ ሃጫሉ ሁንዴሳን ግድያ ተከትሎ የተቀሰቀሰው ተቃውሞ ወደ ጥቃት ተቀይሮ ማክሰኞ ሰኔ 23 ከጠዋቱ 2 ሰዓት ተኩል እስከ ቀኑ 9 ሰዓት ድረስ ቁጥራቸው የበዛና ለመገመት የሚያስቸግር ወጣቶች በፈጸሙት የደቦ ጥቃት ሙሉ ለሙሉ በቃጠሎና በመሰባበር መውደሙን የሆቴሉ ማኔጂንግ ዳይሬክተር አቶ የንጋት ፀሐይ ገለጹ። አቶ የንጋት ፀሐይ እንዳስረዱት የሆቴሉ መስራች እርሳቸውን ጨምሮ የ4 ልጆች አባት የሆኑት ወላጅ አባቱ አቶ ፀሐይ አበበ መሆናቸውን ገልጸው አቶ ፀሐይ ወለጋ ውስጥ የተወለዱና በ22 ዓመታቸው ወደ ጅማ ሄደው ኑሯቸውን የመሰረቱ ቤተሰባቸውንም እዛ ያፈሩ የ70 ዓመት አዛውንት መሆናቸውን ይናገራሉ። ጅማ ውስጥ ለ48 ዓመታት መኖራቸውን እነርሱም ተወልደው ያደጉት እዛው መሆኑን ገልጸው ሆቴላቸው ላይ ለተፈጸመ
ለተፈጸመው ጥቃት ምክንያቱ ምን እንደሆነ ማወቅ አልቻልንም ይላሉ። የተወለደበትም ያደግንበትም አባቴ ስራ ሰርቶ ገንዘብ ያፈራበትም አካባቢ ስለሆነ ነው ሆቴሉ እዛ እንዲሰራ የሆነው። ምንድን ነበር የሚሰሩት አባት ከሆቴሉ በፊት? ወደ 22 ዓመት አካባቢ 22 ዓመት ሆኖ ነው የመጣው። ጅማ ሲመጣ ምንም ነገር አልነበረውም። ከቡና መመንጠር ጀምሮ ልብስ መስፋት፣ ፎቶ ማንሳት ከታች ጀምሮ ነው ጅማ ውስጥ ነው ሀብቱን ያፈራው። ሲኒማ ቤት ያለው ትልቅ ሆቴል ጅማ ከተማ ውስጥ ገንብታችሁ ነበረ። እስቲ ሆቴሉ በምን ያህል ካፒታል ነው የተገነባው? ምን ያህል ሀብትና ንብረት ነበረው በቦታው ላይ? ዛሬ 4 ዓመት በፊት ነው ሆቴሉ ስራ የጀመረው። በወቅቱ ሲገነባ ወደ 100 ሚሊዮን ብር አካባቢ ተደርጎበት ነው ሆቴሉ የተገነባው። ሲቃጠልስ ምን ያህል ንብረት ነው የነበረው? በአጠቃላይ እንግዲህ በሆቴሉ ከሚቃጠልበት ጊዜ ፉሊ ፋንክሽናል ነበረ። አገልግሎት የሚሰጥ ሆቴል ነው። ወደ 72 ቤድሩሞች አሉ፣ ሲኒማ ቤት አለው፣ መዝናኛ ያሉት እነዛ ሁሉ ንብረት በያዘበት ሂደት ላይ ነው እንግዲህ ንብረቱ የተቃጠለው እና እያንዳንዱ ክፍሎች ላይ ነው እሳት የተለኮሰው። አለ የሚባል መስታወት ነው፣ አልጋ፣ መታጠቢያ፣ አንድም ንብረት የቀረ ነገር የለም። ታዲያ ነቃው ከሆነ ተሰብሯል ማለት ነው። ሙሉ በሙሉ ወድሟል። ግቢ ውስጥ የነበሩ ወደ 9 የሚሆኑ መኪኖች ተቃጥለዋል። የደንበኞች ወደ 7 የደንበኞች መኪና፣ 2 ደግሞ የሆቴሉ መኪኖች የሆኑ ተቃጥለዋል። በሰው ላይ የደረሰ ጉዳት አለ? በሚያሳዝን ሁኔታ አንድ ደንበኛ እዛው ሆቴል ውስጥ ጋር በያዘበት በእሳቱ ተቃጥሎ ሕይወቱ አልፏል። የ30 ዓመት ወጣት አካባቢ ቢሆን ድርጅቱ 197 ቋሚ ሰራተኞችን ጨምሮ ከጊዜያዊ ሰራተኞች ጋር ወደ 300 የሚጠጉ ሰራተኞች እንዳሉት ገልጸው በእለቱ ሕይወቱ ካለፈው አንድ እንግዳ በተጨማሪ አካላቸው ላይ ጉዳት የደረሰባቸው ሰራተኞች አሉ ብለዋል። በትንሹ እጁን ተመቶ ፊቱን ተመቶ ጉዳት የደረሰባቸው ናቸው። አንድ ልጅ እንደውም አሁን ከፍተኛ ጉዳት ደርሶበት የመንጋጭላው አካባቢ የአጥንት መሰበር ደርሶበት ቀዶ ጥገና እያደረገ ነው ያለው። ሌሎቹም እጃቸውም የተሰበረ አለ። አንዳንዶቹ ደግሞ እዛው በመመሳሰል ዩኒፎርማቸውን አውልቆ በመጣል ከእነሱ ጋር በመመሳሰል ነው እንግዲህ እያመለጡ ከጌት ሊወጡ የቻሉት። በምን ምክንያት ይሄ ጥቃት ደረሰብን ብላችሁ የምታስቡት የምትገምቱት ነገር አለ? እውነት ለመናገር ምንም ግምት የለንም። ምክንያቱም ያን ያክል ኢንቨስትመንት ስናደርግም አንደኛ የአካባቢ ሰው ነን፣ ከህብረተሰቡ ጋር ተሳስረን ነው የምንኖረው። አጠቃላይ ያለን የማህበረሰቡ ጋር ያለን ትስስር መቼም ቢሆን የበለጠ እንድንሰራ የሚያደርገን ነው እንጂ በነበረን ላይ ራሱ ስጋት የሚፈጥር አልነበረም። እንግዲህ አባቴ ተወልዶ የሚያደገው ወለጋ ውስጥ ነው። እኛም የተወለድነው እንግዲህ ጅማ ውስጥ ነው። ከህብረተሰቡ ጋር እጅግ በጣም ትልቅ ትስስር አለን። ረጅም ዓመት ጀምሮ እርዳታዎችን ለህብረተሰቡ እናደርጋለን። ኤንጂኦ ራሱ እስከማቋቋም የግል ኤንጂኦ ራሱ እስከማቋቋም ደርሰን ፍቃድ ሁሉ ወስደን ያለንበት ነው ያለንበት ደረጃ ማለት ነው። ምን ያህል ሰው ይሆናል መጥቶ እንደዛ ያደረገው? እኛ እንግዲህ እየሰማን ያለ ነው ምንድነው ግቢው በጣም ትልቅ ግቢ ነው። በቃ የሆነ እንደ ንብ ነው የተወረረው። በቃ ከሺህ ሚሊዮን የሚቆጠር ሰው አካባቢ ነው ግቢ ውስጥ ይገኛል ተብሎ የነገሩን ማለት ነው። ምክንያቱም ወደ 5000 ካሬ ሜትር አካባቢ ላይ ያረፈ ሆቴል ነው። ስለዚህ በጣም ትልቅ ነው። ያን ሁሉ ዳሜጅ ለማድረግ በእኛም ግምት ራሱ ያን ያክል ሰው ካልገባ ራሱ ያን አይነት ጉዳት ሊደርስ አይችልም። የአካባቢው ፖሊስ የጸጥታ ኃይል እዚህ አልደረሰም? ምንም አልደረሰልንም። በወቅቱ እንግዲህ ይሄ የሆነው በሌሊት አይደለም በቀን ነው። ከ2 ሰዓት ተኩል ጀምሮ ነው ይሄ አደጋ የደረሰው። ከዛ ሰዓት ጀምሮ ከ9 ሰዓት አካባቢ ድረስ ምንም ኃይል አልደረሰልንም። ከምናውቀው ድረስ ምንም ይመጣ የለም። ያው ነገሮች ተቀጣጥለው ካለፈ በኋላ ነው ሁሉ ነገር ፖሊስ ኃይልም ምንም የደረሰው። እናንተ ሌላ ቦታ ነበራችሁ ማለት ነው? መኖሪያ ቤት ውስጥ ነው። ለብቻ መኖሪያ ቤት አለን። በዛ በመኖሪያ ቤት ውስጥ ነው የሚኖሩት። እናትና አባቴ ናቸው እዛ አሁን እየኖሩ ያሉት። አጋጣሚ እኔ አዲስ አበባ ነበርኩኝ እና ይህንን አደጋ በሰሙ ሰዓት ያው በዛው ቤታቸው ነው ቁጭ ብለው ነገሩን ያሳለፉት። ያለው ነገር በእኛ ቀን የሚመለስ ነገር ስላልነበረ ያው ቁጭ ብለን ነው ሲቃጠል የሚያየ ነው ማለት ነው የሰማነው። እናትና አባት ላይ በምንም አልደረሰም? በመኖሪያ ቤት አካባቢ ጥቃት ለማድረስ የመጡ ሰዎች ነበሩ። እግዚአብሔር ይመስገን የአካባቢ ሰዎች ወጥተው በፍጹም እኛን አልፋቸው አትሄዱም ብለው መከላከል አድርገው ነው ህይወታቸው የሚተረፈው። አቶ ይንጋት ይህን ሆቴል እንደገና ህይወት እንዲኖረው ለማድረግ ምን ያህል ገንዘብ እንደሚያስፈልገው ህጋዊ የሆኑ ገማቾች ግምት እንደሚያወጡለት ከመንግስት ጋር እየተነጋገሩ መሆኑን ገልጸዋል። አመት የነበረው ዋጋና ዛሬ ያለው ዋጋ ይመላ ያው ትገምቻለች። ዳሜጁ በጣም ትልቅ ነው። ሁለተኛ ነገር ደግሞ ሆቴል እንደሚታወቀው አንድ ጎኑን የተሽ አንድ ጎኑን የምታዩ ነገር አይደለም። ደረጃውን የጠበቀ ሆቴል ነው። ባለ 3 ኮከብ ሆቴል ነው።
ስለዚህ ያን ነገር ወደ እንደገና ህይወት እንዲኖረው ለማድረግ በጣም ብዙ ገንዘብ እንደሚጠይቅ ነው እናስበው። ግን ባለሙያዎች መንግስት ፍቃድ የሰጣቸው ላይሰንስ የሆኑ ባለሙያዎች በቦታው ሄደው ግምት እንዲያወጡ ከመንግስት ጋር እየተነጋገረ ነው። እንዲህ ያሉ ጉዳቶችን ማን ነው የሚተካቸው? ኢትዮጵያ ውስጥ ያሉ የኢንሹራንስ ድርጅቶች እንዲህ ያሉ ጉዳቶችን ይሸፍናሉ? እንግዲህ የኢንሹራንስ እንደዚህ አይነት ነገሮችን ከበር አያደርግም 100%። መንግስት ደርሶ ኃላፊነቱን እንደሚወስድ እርግጠኛ ሆኖ የነገረን ሰው ባይኖርም ይህን ኃላፊነት መውሰድ ያለበት መንግስት እንጂ እኛ የምንከሰውም ሰው የለንም።